መቼ ምን አጠፋው? ዝም በይ በቃ አንተም ልክ አንተ ዝም በል ምንድን ነገር እኮ ነው ቢከኝ ማለት ከበደ የለም ተጠያቂ መሆኑ በቃ ልጅ ባሉት ዳንጨሽ ተጠያቂ እኔ ምን አደረኩ? አንተ ቅቤ ነበር ልጅ ተጠጣኝ ነበረው በሰዓቱ ቤካ። እሺ ቤካ እባክህን ይቅርታ አድርግልኝ ቤካ እባክህን። ሰላም እንዴት ናችሁ ውድ ቤተሰቦቼ? እኔ ያለሁላችሁ እናንተ እንዴት ናችሁ? ያው ዛሬ መጥቻለሁ። አሁን ላይ ያው ጥሩ ስሜት ላይ አይደለሁም ማለት ቤካ ላይ ምን እንደተፈጠረ አይታችኋል። ያው እኔ ፈልጌው ወይ ደግሞ አቅጄ አይደለም እንደዛ ያደረኩት። በእርግጥ በቃ በስሜት ድንገት ተነሳስቼ ነው። እሱም በሳቱ ያልሆነ ነገር ነበር ሲናገረኝ የነበረው እና የሆነ እንደዚህም ይሆናል ብዬ አይደለም ያደረኩት በሳቱ። ግን ደግሞ ቤካ ላይ ትንሽ ጉዳት ደርሷል እና በጣም ጨንቆኛል። እንዴት ራሱ አይኑን እንደማየው አላቅም። ቢያንስ የሆነ እሱ ነገሮችን ለማስተካከል እየሞከረ ነበር። እኔም በሳቱ የነበርኩበት ስሜት ከባድ ስለሆነ ያን ነገር ለመቀበል ከብዶኝ ነበር። ግን ደግሞ ፈልጌው አይደለም በቃ ቤካ ላይ እንደዛ ያደረኩት ወይ ደግሞ አስቤውም አይደለም። ድንገት በስሜት ተገፋፍቼ ያደረኩት ነገር ነው እና እንዴት ራሱ አይኑን እንደማየው አላቅም ማለት እኔ እንጃ ብቻ ከባድ ነው። ለወንድ ልጅ ደግሞ ሲሆን ትንሽ ይከብዳል እና እኔ በሰዓቱ ተደናግጬም ስለነበረ እኔም ትንሽ የጤና ሁኔታዬ ስላልተስተካከለ ሮቢ ነበር ወደ ሆስፒታል ራሱ በሰዓቱ ይዞት ሄደው። እኔንም ከዛ በኋላ ሊያናገረኝ ፍቃደኛ አልነበረም። ለነ ሮቢ ደውዬላቸው ሆስፒታል እየተመለሱ እንደሆነ አሁን አይደለም እንደውም ትንሽ ቆይቷል ከደወልኩላቸው እየመጣን ነው ብለዋል። ያው የሕክምና አገልግሎት አግኝቷል። ግን ቢሆንም ብቻ ከባድ ነው። እንዴት እንደምነግራችሁ እንዴት እንደማስረዳችሁ በጣም ግራ ስለገባኝ ነው ውድ ፋሚሊዎቼ። ያደረኩት ነገር እኔ ራሱ አሁን ላይ ቆመ ብዬ ሳስተውል ምን ሆኜ ነው እንደዛ ያደረኩት? ፍል ውሃ ነው፣ ውሃው የፈላ ነው። ሳምሪ በሰዓቱ አብሲት ቤት ውስጥ እንጀራ አልነበረንም። አብሲት ልትጥልልኝ የጣደችው ውሃን አንስቼ ደፋውበት እና እኔ እንጃ ቤተሰቦች ያወራኛል የሚለው ነገር ራሱ ለኔ አጠራጣሪ ነው። ምክንያቱም ከባድ ነው። እኔ ምንስ እንደምለው እንዴትስ ብዬ አይኑን እንደማይ አላቅም። ምክንያቱም ያደረኩት ነገር ልክ ስላልሆነ ማለት ነው እና ደውዬለት ነበር እየመጣው ነው ብሎኛል። ቆይቷል እንደውም እንደዛ ካለኝ አሁን አይደለም ቢያንስ ከ1-2 ሰዓት በፊት ነው እየመጣን ነው ምናምን ጥሩ ላይ ነው ምናምን ብሎኝ ነበር ሮቢ እና የሆነ አንድ እስከማየው ቸኩያለሁ። ሲመጣ ራሱ እንዴት እንደማወራው አላቅም። በመናፌ እንዴት ሆንከ ራሱ እንዴት እንደምል አላቅም። ምክንያቱም የማይደረግ ነገር ነው ያደረኩት። ግንም ደግሞ እኔ ፈልጌው ወይ ደግሞ አቅጅበት አስቤበት ያደረኩት ጉዳይ አይደለም። ቤተሰቦች እዚህ ጋር እናንተም እንድታውቁልኝ የምፈልገው በሰዓቱ አንድ ጥሩ ነገር አይደለም እሱም ሲናገረኝ የነበረው። ሲቀጥልም ደግሞ በስሜት ተነሳስቼ እንደዛ ያደረኩት ነገር ነው። እናንተም እንድትረዱልኝ የምፈልገው ነገር ብዙ ጊዜ ስለኔ እንደምትጨነቁም እንደምታስቡም አውቃለሁ። በዚህ አጋጣሚ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አሁንም ቢሆን ጸሎታችሁ እንዲለየኝ አልፈልግም። እኔ እንግዲህ ሁሌ እላለሁ አንድ ፈጣሪና አንድ እናንተ ናችሁ። በዚህ ሰዓት ያላችሁን ከጎኔ አለኝ ብዬ የማወራ ሰው እናንተ ናችሁ እና አሁንም ቢሆን ጸሎታችሁ አይለኝ፣ ምክራችሁ እንዲለየኝ አልፈልግም። ምክንያቱም የማዋየው ጓደኛ ስለሌለኝ ከእናንተ ውጪ አንድ ያላችሁኝ ተስፋ እናንተ ናችሁ። ከዛ በዘለለ ደግሞ ምንስ ባረግ ነው አሁን ቤካ ይቅርታ ሊያረግልኝ የሚችለው? ምንም በቃ የማይሆን ነገር ነው ያደረኩት። አውቃለሁ እኮ ዝም ማለት አልችልም። እንዴት ነው ዝም ስምለው? እንዴትስ ነው የማወራው? እኔ እንጃ ብቻ በቃ በጣም ጨንቆኛል እውነት። እንዴት እንደማወራው እንዴት አይኑን እንደማይ አላቅም። እሱ ጭራሽ እያወራኝ አይደለም። ሲጀመር በስልክ እንኳን በተደጋጋሚ ብደውልለትም ሮቢ ነው እንጂ እሱን ስልክ የሚያነሳው ቤካ አይደለም። ከዛ ከሮቢ ጋር ነበር ማውራት የጀመርነው። ሮቢ ስደውልለት ጥሩ ላይ እንዳለ ቢያንስ የሕክምና አገልግሎት እንዳገኘና እየመጡ እንደሆነ ነግሮኝ ነበር።
ምን ያጋጥማቸው ምንም አውቀው ነገር የለም። ከደወልኩላቸው ራሱ እንግዲህ እንደነገርኳችሁ ወደ 2 ሰዓት ምናምን አልፎታል። እየመጣን ነው ብለው ነበር። እስቲ ብቻ እየመጡ ነው በሚለው ያለውን ነገር ላካፍላችሁ ብዬ ነው ካሜራ አብርቼ ወደ እናንተ የመጣሁት። እስቲ ብቻ የሚሆነውን ነገር ቤካ ይቅርታ ያደርግልኛል ያወራኛል የሚለውን ነገር አብረን የምናይ ይሆናል። እናንተም ያው ያላችሁን ሀሳብ በኮሜንት እንድትገልጹልኝ ፍቅራችሁን፣ ሀሳባችሁን፣ ምክርም ካለ እንደነገርኳችሁ ነው። እንግዲህ በይሳት እናንተና አንድ ፈጣሪ ነው እኔ ጎን ያለው። ስለዚህ በቃ የሚሆነውን አብረን እናያለን። ደርሰዋል ሲመስለኝ። ምንቴ ነው አብሮት ያለው። ሮቢል አስቸኳይ ጉዳይ ተደውሎለት እንደሄደ ነበር የነገሩ። መጡ። ቤካ የለበት ነገር ጋቢ ነገር አምጫት ጄሽ ጀምጫት ጋቢ ነገር አምጫት አትሽ ልክ ተገፍተህ ታርፋለህ ገባኝ እኮ መድኃኒቱ መሰለኝ። እኔ መርፌ መሰለኝ ደግሞ ይዝም አይሄድ መርፌ መሰለኝ። አይ ተቀባለ አይደል? ኦኬ ተቀበላት። ቤካ እውነት እኔ ፈልጌ እያደረኩት ምንም ነገር የለም። አላውራሽ በእናትሽ ቤካሽ ይቅርታ አድርግልኝ እባክህ። ቤካሽ ምን ይምጣል? የሚበላ ይፈልጋል እንዴ? የሚበላ ይምጣል ቤካ እሺ ምን ይሻላል ቤካ? ይቅርታ አድርግልኝ እባክህ። እኔ እኮ ፈልጌው አይደለም እንደዛ ያደረኩት። ቤካ ይቅርታ እባክህ። እኔ ፈልጌው አይደለም እንደዛ ያደረኩት። እሺ ካለም ታክሳለህ ቤካ። ቤካ ምንም እኮ አይደለም ዶክተሩ አንዴ እና ከዚህ በኋላ እኮ ነው እርግጠኛ ሆነ በስነ ስርዓት የምትከታተል ከሆነ ህክምና አይደለም እንደዛ በጣም ነው 50 ማለት ምን ማለት ነው? አስበህ የምትናገረው ማለት ምን ማለት ነው? ከዚህ በኋላ ነው ዶክተሩ ምንድነው እኔ እኮ ሮቢንም ምንም በስተክክል ያወራሁት ነገር የለም። ምንም የነገረኝ ነገር የለም። ጂሪ ማይዳይ ነገር ነው ያልኩሽ። እኔ ፈልጌው እንደዛ አላደረኩም ቤካ። እባክሽ አታውሪ። ዝም በይ በቃ ዝም በይ። በጣም ስልሽ እኔ ማንንም እንደዚህ ታግሼ አውርቼ አላውቅም አይደል? ታውቂያለሽ። ይሄንን ግን ታግሼ ባወራሁሽ የሁሉ ነገር ተፈጠረ። ምን አልኩሽ? እስካሁን ምንም ያልኩሽ ነገር የለም አይደል? እኮ በዝምታ ቀጣኝ ይቅርታ አድርግልኝ እያልኩ እኮ ነው ቤካ። ጭራሽ አታስቢው። ቤካ እባክህን ቤካ ፈልጌው እኮ አይደለም እንደዛ ጭራሽ አታስቢው። በቃ እየነገርኩሽ ነው እናቱ። ቆይ ዶክተሩስ ምንድን ነው ያላችሁ? ምንድን ነው? በቃ 50 ልጅ የመውለድ አቅሜ 50 ከዚህ በኋላ ገብቶሻል? ለዚህ የሚሰጠው መድኃኒት ዶዙ ከፍ ያለ ነው። አለቀ። ቤካ እኔ እኮ ፈልጌው አይደለም እንደዛ ያደረኩት። እባክህን አስቢበት እኮ አይደለም እንደዛ ያደረኩት። ምን አገባኝ? አትንኪኝ ቤካ እባክህን ይቅርታ አድርግልኝ። ምን ላድርግልሽ? ቤካ ይቅርታ አድርግልኝ። እንዳልኩ የተቀባው ነው የተቀባው ነው። ለዛ እኮ ነው እንጂማ
ከአሁን ጋር ደንበላ አልችልም ይነካብኛል ልብሱ ቤካ እባክህን ይቅርታ አድርግልኝ ጄሪ እባክሽን በቃ ሂጂ ቢያንስ ተረዳ ሂጂ እኔ እኮ ቤካሽ ማወቅ ያለብህ ነገር ፈልጌው አይደለም ምን አገባኝ አይደለም ምን አገባ አታናጅኝ እግዚአብሔርን የሆነ ነገር እንዳላደርግሽ ካጠገቤ ዞር በይ በቃ ዞር በይ ህይወቴን አበላሽሽው አይደል እንዴ በቃ የምትፈልጊውን ነገር ልጅሽን ያጣሽው አይደል እኔ በቃ ዘላለም ደግሞ ልጅ አላገኝም አለቀ ከዚህ በኋላ ዘላለም ልጅ አላገኝም በቃ ከሌላ ሰው መውለድ ካለብሽ ከሌላ ሰው ውለጂ በቃ ደስተኛ ህይወት ኑሪ አይመለከተኝም ምንም አይመለከተኝ በቃ ባንቺ አንድ ልጅ ምክንያት እኔ ዘላለም ልጅ አልወልድም አለቀ በቃ በዘመናት ቀጣሽኝ የአንድ ቀን ስተትን በዘመናት ቀጣሽኝ አለቀ ሌላ ምንም ታሪክ የለውም ምንም አይነት ታሪክ የለውም ሌላ ምንም እኔ ፈልጌው አይደለም ቤካ እመነኝ ተረጋጋ እኔ አስቤበት እኮ አይደለም እንደዚህ ያደረኩት እሺ አልነካም ግን ቤካን ፈልጌው አይደለም ተረዳኝ ለቤተሰቤም ለራሴም ለማንንም ሳሎን እንድቀር አደረግሽ ችግር የለውም ለማንም ነገ ዘር መተካት የሚባለው ነገር እኔ አላቆም ከዚህ በኋላ ገባሽ ወይ ደክማዴ ባሰኩ ቢካ ገባሽ ወይ ስማ ሄባቲ ደክማዴ ለምን ተወራደ በቃ ለምን አይፈም እንዴት ላስረዳውሽ እንዴት ነው የሚረዳኝ እንጃ በቃ በጊዜ ሂደት ነው በጣም ታድብሻል ጄሪ ከዚህ በኋላ ላይ ወልድ ይችላል እኮ የተባለኩ ቢካ ጄሪ ምን ብለን እኛ ነገሩን ሻው ምን ተቀበለው ነው ገና እርግጠኛ አይደለም ክትትል ማለት እንዳልበተ ነው በቃ በቻለው አቅም የህክምና ክትትል እናደርጋለን ምንድነው የህክምና ክትትል በቃ አለቀ ምን ፈለግሽ ከዚህ በላይ በቃ ልጅሽና ያጣሽዋ ካሳሽ ነው ይሄ በቃ ካሽኝ ደስ አለሽ ወይ ጄሪ ደስ አለሽ በቃ ላንቺን ደስታ ነበር የምፈልገው ይሄው ደስተኛ ከሆንሽ ይሄው በቃ ደስተኛ ነሽ ደግሞ እኔ ደስተኛ ልሆን የምችለው እኔ ይሄን ፈልጌ ነው እንደዚህ ያደረኩት ብዙ ነገር አደረኩ ያንቺን ይቅርታ ለማግኘት ብዙ ነገር አደረኩ ብዙ ነገር በካሜራ የተቀረጸም ያልተቀረጸም ብዙ ነገር አለ አይደለ ወይ እና ለኔ ይገባኛል ኢቭን እኮ ቦታ ሰጥቼሻለሁ እኮ ፈልጌው አይደለም አክብሬሻለሁ እኮ ፈልጌው አይደለም ቤካ እኔም ፈልጌው ነበር ያንን ያደረኩት እኔ ራስ አድርጌ ቢሆንሽ ሌላ ሶስተኛ ሰው እኮ ነው ይሄን ነገር እያደረገ ያለው ሌላ ሶስተኛ ሰው እሺ በቃ ቤካ ስለሱ እንድታወራ አይደለም ብቻ ይቅርታ አድርግልኝ እኔ ያሳብ ቤካ ፈልጌው አይደለም እባክህ ይቅርታ አድርግልኝ ተይ ቤካ እባክህን ልቀቂ ቤካ እባክህን ልቀቂ አትንኪ በጣም እኮ እያመመው እንጂ አትንኪ እሺ ምን ላድርግ እሺ ቤካ ምን ላድርግ እኔ እኮ እሺ እኔን ተረዳኝ እባክህ እኔ ፈልጌው አይደለም ቤካ ማለት ፈልገሻል ማለት ፈልጌው አይደለም ቤካ እንደዚህ ያደረኩት በሳቱ እኮ አንተም ስትናገረኝ ነበር በቃ ስሜታዊ ሆኜ ነው እሺ እኔ አልቻልኩሽ እኔ በቃ አቅተሽኛል ምን ላድርግልሽ ይቅርታ አድርግልኝ ልጅሽን በምን ልመልስልሽ እሺ ይኸው እሺ ተቃጠልኩልሽ አይደለ እኔ እኮ እንዲህ እንድትሆን አይደለም ቤካ እሺ ታዲያ በምን ልመልስልሽ እሺ በምን እንድመልስልሽ አትፈልጊው በምን ልመልስልሽ እሺ የሆነ ነገር በይኝ በሆነ ነገር ልመልስልሽ ልጅሽን ከተረጋጋብናት አንድ ልጅሽን ያጣሽው እኔ ዘላለሜን ያጣሁት ልጆቼ ነው ተረጋግጠን ቤካ እንዳትበል እንዴ የማይመስል ነገር አታወራ በቃ ገና እኮ ነው ምንም ሌላ ነገር አለው ጋት ንትራከተን ታቆኔ ተካከለ ነገር ይያና ነበር ንቢካ በቃ ቢያንስ ተስፋ እንኳን ይሄ ተነገድ ነው አንዴ 50 ማለት እኮ 50 አድነ ማለት እኮ አይደል ማለት
እንደዚህ አስፈላጊ ነው ውስጥ እየነገረኝ ያለው ሌላ ነገር ነው። በቃ ፍርሃትክ ነው ቢካ አይደለም ምንድነው መሆን ያለበት ነገር የሚሆነው? ቢካ አታሰብከው እሷ ላይ ማታሰብልሽ እሷ ላይ በቃ ተው። ምንድነው ምተው ምንድነው አንተ ያው ለነገር ታግነው እሷ እንዴት ታግኝ ነበር? ቀን ሞር ማንተ ነገር እኔ አላደረኩኝም። እኔ አላደረኳትም። እኔ ልጁን አላስወረድኩትም። አንተ ማን ያደረጉ ቢካ? እኔ አልመረስኳትም። ምን እኮ ማን ያደረጉ እንደሱ? ማን ነው እሷ የመጣት? ማን ነው አባባሌ? አንተ የወደ ነገር መስራች አንተ ቢካኤል አንተ ቀድሞ የወደ ነገር ባታደርግ ነው አይደለም ምክንያቱም የኔ ፍቅረኛ ናት ብያለሁ። እኔ እስካሁን ድረስ አንጥታታል ብያለሁ። እኔ እስካሁን ድረስ ምን ተፈጠረ? አታጋጩ አንተ አንደኛው መቀነስ ነበረብህ። በወቱ ማለት ተፈጠረ የወደ ነገር ፍቅረኛ እንደሆንሽ ነግሬሻለሁ። ከዚህ በፊት ለምን አመጣ አውርተናል ወይ? አዝኜላታል እንዲያስገባት ማንን እሷና አስቴርማ ኖርማል ጓደኛዬ ናት። መጣች ማረፍ የነበረባት ጊዜ አረፈች። ቪዲዮ እኮ አለ አንድ ቢካ አንተም እኮ ቪዲዮ እኮ አለ በቢካ። ቆይ ምን አሁን ዶክተሩ 50-50 ነው ያለው? 50-50 ነው የሚለው ግን ያው ክትትል መደረግ አለበት። እንደዛ የሚሆን ከሆነ አያገባትም። ምን አያገባትም። ለሱ ማብራራት አይጠበቅብህም። 50-50 ከሆነ ማብራራት አይጠበቅብህም። በቃ ማብራራት አይጠበቅብህም ለሷ ቤካ ይኸውልህ አድምጠኝ። በቃ ዘላለሜን አሰጣሽኝ። በቃ ይድናል እኮ ምንድነው? ቁስል ነው የሚድነው? ይድናል ቤካ ማለት ይድናል። ቆዴ ሲላጥ ነው የሚድነው? ቆዴ እኮ እንዲህ ነው የተላጠው። ፍሉ አይደል እንዴ? ይሄ እኮ እድል አለ ብለዋል። በቃ እና እንትን ማለት ቃል አንተ ሳይተባለ ነው። ቺም አባሽና ነው የምትይኝ? በእግዚአብሔር ፍሉ አይደል እንዴ? ቤካ ምንድነው ብለዋ ማለት ይድናል። ቁስል ምንድነው? ቁስል የሚድነው ምን አይነት እንዴት ቢሆን እንዴት እንደሆነ ታውቂያለሽ? ግን አይተሽዋል አይደለም? አይተሽዋል ወይ? ውሃን አይደል እንዴ? በቃ ይድናል እኮ ቁስል ነው። አሲድ ብትደፊብኝ በተመረጠ ነበር። ምን ይሄን በእናትሽ ቤካ ማይመስል ነገር ነው እያወራሽ ያለሽው። የፈላ ውሃ ምን እንደሚያደርግ አንቺ አታውቂም? ድንጋይ ነሽ ወይ? ይድናል እኮ ነው የኔ ሀሳብ። አንተ ተረጋጋ ቢካ በእናትህ አትሰደባ። እያለች አይደል? ምንድነው እያለች ያለችው ታዲያ? ምንድነው እያለች ያለችው? ቀስ እያለን ቀሙን ነገር ታማያለሽ። አንቺ ነው ልክ እኮ አይልሽም በአንዴ ነገሮች እንዲቀም። ኧረ በጣም ባለጌ ናት እኮ ምንቴ እኮ አልገባህም እኮ አንቺ በጣም ባለጌ ሰው ነሽ። በፍሏ እኮ ነው እያለች ያለችው። ገብቶኛ ሀሳብ ታዲያ ነገር ነው ቢካ ኦን ብላ ያደረገችው ነው ኦን ብላ ያደረገችው ኦን ብላ ያደረገችው ቪዲዮ ላይ ቆሎ ኦን ብላ አይደለም ኦን ብያ አይደለም ሆን ብዬ አይደለም ቤካ እንደዛ ያደረኩት። እኔ በሰዓቱ ተናድጄ ነው። በቃ ምንድነው በሰዓቱ የምትናደጂው? አንተስ ጥሩ ምንድነው የምትናደጂው? እኔ ስናደድ እንደዚህ ነው ማድረግሽ? እኔ በህይወትሽ ነው የምፈርደው? እኔ እንደዚህ ስለወደፊትሽ ስለወደፊት እኔ እንደዚህ ትሆናለህ ብዬ ነው እንደዚህ ያደረኩት? አዎ እኔ አስቤበት አይደለም ቤካ እንደዚህ ያደረኩት። አዎ ይሄ ደግሞ በቃ ፍልዋ ነው። ትድናለህ። ምን ማለት ነው ፍልዋ ማለት? ትድናለህ ቤካ ማለት ከጊዜ እንዴት ወይ ምን የሚድን ነገር እኮ ነው። ሚድነው ቢሆንም ባይሆንም ችግር የለም። አንቺ በይ እንደዚህ አንቺ አተንጋውቀው ለምንድን ነው እንደዚህ የምትሆኚው? ጂዲ እኔ እኮ ነው ለምን እንደዚህ ቀለል የምታደርጊው? በጣም እኮ ነው የሚያመው። ገብቶሻል እኮ ነው። በቃ 50-50 አደረገው ህይወቴን እኮ መደረግ ያለበት ነገር ይደረጋል። ምንድነው የሚደረገው? ምንድነው የሚደረገው? ባይሳካስ ጂ ክትትል ካደረገ ይሳካል። ምንድነው ነው የሚሳካው? ይሄ ደግሞ ፍልዋኑ ይድናል እኮ ምንድነው የምትይው? ቤካ ይድናል። ምንድነው የምትይው? ይድናል ማለት ይድናል ማለት ፍልዋኒ ስንት ተደፍቶብኝ ያውቃል። በቃ ይላጣል፣ ይድናል። ሚድን ነገር እኮ ነው ቤካ። ይሄን ማለት ከበደ የለም። ዝም በይ አንተ ዝም በይ ቤካ። ምን ነው ጂዲ አልሽ? በቃ ጂዲ እኔ አልገባም። ቤካ የሚፈልግ ይሁን እንደዚህ ያደረኩት? አሁን ዝም በይ ንገረኝ። ምን የሚፈልግ ይሁን እንደዚህ ያደረኩት? ግን ነገሩን ቃል አታድርጉ። አስቤበት ነው ቤካ እንደዚህ ያደረኩት። ንገረኝ። ፈልጊው ነው? አይመለከተኝ። ወደፊቴን ህይወቴን ያበላሽሽ ህይወቴን ያበላሽሽ። ገብቶሻል አይደለ? ከዚህ በኋላ ለሚፈጠሩ ነገሮች በሙሉ ተጠያቂ ነሽ። ገብቶሻል አይደለ? ተጠያቂ መሆኑ በቃ ልጅ ባሉልኝ አንቺ ነሽ ተጠያቂ። እኔ ምን አደረኩ? አንተ ቅቤ ነበር እንዴ ስታጠጣኝ የነበረው በሰዓቱ ቤካ? አያምቲ አንቺ አንድ ልጅሽን ያጣሽው። ንገረኝ። አንቺ አንድ ልጅሽን ያጣሽው እና ምንም ቢሆን አንቺ አንድ ልጅሽን ያጣሽው። እኔ ግን አንተ በሰዓቱ ስትናገረኝ የነበረው ነገር ልክ ነው። በጣም ልክ ነው። ልክ ነበር ከቤካ። እኔ በቃ በሰዓቱ ያደረኩት ነገር እኮ ፈልጌው አይደለም። እንዴት ነው መረዳት ያቃተ? በጣም ልክ ነው። እንዴት ነው መረዳት ያቃተ ቤካ? ምን አገባኝ? ብዙ ጊዜ እኮ ለመንኩሽ እኮ ይቅር በይኝ ብዬ እኮ ተንበርክኬያለሁ።
ይቅር በይም ብዬ እኮ ማለት ነው ያ ያደረኩት ነገር የለም። ይቅር በይም ብዬ ከቤቴ 5 ቀንና 4 ቀን ወጥቼ አድሬያለሁ። እሱ ምንድነው ለኔ? እሱ ጉዳት አይደለም ለኔ? እሱ ጉዳት አይደለም ወይ ለኔ? በቃ ታመምሽ፣ ልጅሽ ወረደ። የኔ ደግሞ ሙሉ ዘላለም ዓለሜ ልጅ እንዳልወድ አደረግሽኝ። አለቀ። ቀላል ነው ላንቺ፣ ቀላል ነው ላንቺ፣ ቀላል ነው በቃ ላንቺ ቀላል ነው። በጣም ትችል ይሆናል እኮ ቤካ ትራጊና ትረጅው አውቃለሁ። እየነገርኩት እኮ ነው። ምን ትኒ የምላርግ ባንዴ እንደማይል ማኑ ከተማዋል እኮ እንጂ እኔ ብዙ ነገሮችን ችያለሁ እኮ። መደረግ ያለበት ነገር ይደረጋል። ገብቷል አይደለም? እኔ አይመለከተኝም። ምን አገባኝ? እኔ ፈልጌው አይደለም እንደዚህ አንቺ አገባሽም። በቃ አንድ ያበላሽተሻል እኮ ህይወቴን። በቃ ከዚህ በኋላ ምንድነው ማለት ምንድነው? ከዚህ በኋላ በቃ እኮ በቃ ልጆችን ቀርጥበሽ በላሻቸው። ከዚህ በኋላ የሚወለዱት ልጆች በእኔ በኩል ማንም የለም። ዘርም ማስቀጥልበት ነገር የለም። ህይወቴ ተበላሽቷል። ቤተሰቦች የሚጠብቁትን ነገር ሁሉ አጥተዋል። በማን ምክንያት? በአንቺ ምክንያት ጄሪ። እኔ ብዙ ነገሮችን ትቼሻለሁ። ብዙ ነገሮችን እኔ መረዳት ለምን አቃተ? ብዙ ነገር አንቺ አንድ ልጅሽን አጣሽው ጄሪ። ሁሉም ዋጋ አለ። ቤካ እንዴት በለ ቀላል ነገር አታርጉ። እኔ ፈልጌው አይደለም። በቃ ቤካ እባክህን ይቅርታ አድርግልኝ እባክህን። ተነሽ ይቅርታ አድርግልኝ ቤካ። እኔ ፈልጌው አይደለም እንደዚህ ያደረኩት። እኔም ፈልጌው አይደለም እንደዚህ ያደረኩብሽ አይደል እንዴ? እኔ ሻስቤበት አይደለም። በዛንተ አስበህ ነው ቤካ። የዚህ ነገር መነሻ አንተ ነህ። ጥፋተኛ አንተ ነህ ቤካ። ጥፋተኛ አንተ ነህ ለዚህ ሁላ ነገር። አይመለከተኝ። ይቅርታ አድርግልኝ እባክህ። ለምን እንደዛ እንዳልኩሽ ታውቂያለሽ? ብዙ ጊዜ አንቺንም ጠይቄሻለሁ ይቅርታ ብዬ አይደለ? ግን አንቺስ ይቅርታ ማድረግ ነበረብሽ አልነበረብሽም በጊዜው? ከዛም በኋላ ይቅርታ አላደረግሽልኝም አይደል እንዴ? ከኔ ይቅርታ ለምን ትጠብቂያለሽ ታዲያ? ለምን ትጠብቂያለሽ? ለምን ትጠብቂያለሽ? ይቅርታ ለምን ትጠብቂያለሽ ከኔ? አውቃለሁ ከ3 ከ4 ቀን በኋላ ሊድን ይችላል፣ ቁስሌ ሊድን ይችላል። ግን ክትትሉ ከዛ በላይ ነው የሚቆየው ጄሪ። ቁስሉ ሊደርቅ ይችላል። ገብቶሻል አይደለ? ሊድን ይችል ይሆናል እኮ ግን የዘላለም ጠባሳን ያስቀመጥሽብኝ። ባየሁሽ ቁጥር የማስበው ነገር ያንን ነው። ያንን ነው በቃ። ግን ቀላል ነገር አይደለም ጄሪ። በአንድ እንዲቀበልሽ አትጠብቂ። ነገ ተነገ ሊያም ቀን እኮ አለ። አንዴ ልክ ናት እኮ ምንቴ፣ ልክ ናት። የሁሉ ነገር በድዬሻለሁ። በቃ ለዛ ካሽ በጣም ነው የማመሰግንሽ በጣም። ምክንያቱም ብዙ ነገሮችን ስለበደልኩሽ በአንዴ በእንደዚህ አይነት ነገር መካሰሽ በጣም ጥሩ፣ በጣም ጥሩ። እኔ አመሰግንሻለሁ ስልሽ ከሁሉም ነገር አስተምርሽኛል፣ በጣም አስተምርሽኛል። ከዚህ በኋላ ማለት ነው ፍቅር የሚባለውን ነገር፣ ሰው የሚባለውን ነገር ላምን አልችልም። እንደዛ እንድትሆን አልፈልግም ቤካ እባክህን። እኔ እንደዛ አይነት ሰው እንድትሆን አልፈልግም። ሰው ስላመንኩ መሰለኝ የሆነ ነገር የተፈጠረው አይደለም። አንቺ ስላመንኩሽ መሰለኝ የሁሉ ነገር የተፈጠረው። ስላዘንኩልሽ መሰለኝ የሁሉ ነገር የተፈጠረው። በቃ አመሰግንሻለሁ። ቻው። ልውጣልሽ ዛሬ ልውጣልሽ። አይደለም ቤካ አይደለም። አይ ምንቴ ካለ የሆነ ነገር ያዝልኝና ምንቴ ደውልልኝ። ከዛ ከሮቤል ጋር እንመጣለን። ትንሽና ማለት ነው ፍቅር አጋጥ ከያፍ ምግብ ብላ ምናምን ነገር። ከዛ በኋላ ደግሞ ምን ነገር አሁን በአንድ ሁሉ ነገር አይስተካከልም ጄሪ። እሺ ቤካ እባክህን ይቅርታ አድርግልኝ ቤካ እባክህን ይቅርታ አድርግልኝ እባክህን ቤካ ይቅርታ አድርግልኝ ቤካ ይቅርታ ሳታደርግልኝ ተነሺ በቃ ተነሺ ከሌሊ ተነሺ ሂጂ ወደዛ በቃ ሂጂ ወደዛ ሂጂ ታስጠላ በዛ ሂጂ ውጪ በቃ ውጪ ሂጂ አልረዳሽም መቼም መቼም ይቅራልሽ መቼም ዝም በይ ምን አገባኝ እኔ
ምን አገባኝ? አስቤበት ነው። ምን አገባኝ? አስቤበት ነው። ምን አገባኝ? እኔ እኮ ዛሬ አስቤበት እንዳላስቀጥል አደረግሽኝ። ከዚህ በላይ ልጆቼን እንዳሉ እንዳደረግሽኝ ልጆቼን እንዳሉ እንዳደረግሽኝ አልገባሽም እኮ ህመሙ አልገባሽም። ህመሙ ቢገባሽ ኖሮ እንደዚህ አትይም ነበር። አይደለም ይገባኛል። ወይ ቤካ ይገባኛል። አንቺ አጣሽው አንድ ልጅሽን ነው። እሺ እኔ ፈልጌው ነው ማለት ነው። አንቺ አጣሽው አንድ ልጅሽን ነው። እኔ ግን ዘላለም ልጆቼን ነው ያጣሁት። ገብቶሻል አይደለ? ዘላለም ልጆቼን ነው ያጣሁት እኔ በዚህ ምክንያት። ገብቶሻል አይደለ? አያገባኝም በቃ አያገባኝም። እኔ ስላንቺ ምን ትቆይ ምን አጣው? አይመለከተኝም። ፈልጌው ነው ቤካ እንደዛ ያደረኩት ፈልጌው ነው። ዝም በይልኝ። ሂጂልኝ፣ ከላይ ሂጂልኝ። ሰላቢ ነሽ አንቺ። ሂጂልኝ። አልፈልግም። እኔ ፈልጌው ነው እንደዛ ያደረኩት። ምን ታውቃለህ? ለቤት አንድ ልጅ ተጠባቂው ነኝ። ዘር ተካል የምባለው እኔ አይደለም ወይ? እኔ ፈልጌው ነው ወይ ንገረኝ። አልፈልግሽም። እኔ ፈልጌው ነው ወይ ንገረኝ ቤካ። እኔ ምን ባረግ ነው? ምን ትቆይ ነው